ጀማዓ እስኪ ይቺ ፍጡር ብላችሁ አድምጡኝ ተረዱኝ እያለች ነው። በጋራ ብለን አድምጠን ተረድተናት እንመለስ። እስኪ ኒቃብ የዋሃብያ ነው የምትሉ ሰዎች ማለት ነው ምናችሁ እንደሚያማችሁ ባላቅም፣ እሺ ኒቃብ ግዴታ ከሆነ ነብያችን ግዴታ እንድንለብስ አዘውን ቢሆን ኑሮ ለምን መካ ስንሄድ ኒቃብ እንድናወልቅ ታዘዝን? የሱና እንጂ ዋጅብ አይደለም። ያ ጀማዓተል ኸይር ኒቃብ የዋሃብዮች ብቻ መሆኑን ታውቃላችሁን? ያኒ እንድትሸፈን የታዘዘችው የዋሃብያ ሴት ብቻ ናቸው። አዎ እንግዲህ አሁን ካልገባችሁ በደንብ አስረዳችኋለሁ ብላችሁ ስሙኝ። ወየظنون بعض الناس او بعض النساء الاحباش የአህባሽ ሴቶች ከፊሎቻቸው ማለት ነው ኒቃብን ይለብሳሉ። ግን وكذلك ደግሞ ويسالون السؤال ጥያቄ ይጠይቃሉ። ምን ብሎ لو كان النقاب فرضا لما منع سيدنا محمد صلى الله عليه وسلم في حج او في العمره እያሉ ይጠይቃሉ። እንደው ኒቃብ መልበስ ፈርድ ቢሆን ኖሮ እንዴት ነው ነብዩ መሐመድ صلى الله عليه وسلم በሐጅና በዑምራ ሴት ልጅ እንድትገለጥ ያዘዙት የሚል ጥያቄ መርሐባ አድምጠንሻል። ግን በመጀመሪያ በዐርዱ ሳይሆን በዐርዱ ዷድን በዶም ማለት ነው። ቀጥለሽ ደግሞ ጀምዕ ለሆኑ ሴቶች ወይስአሉና አይባልም። እስኪ ከዋሃቢያዎች መካከል ሶርፍ የሞከረ ካለ ጠይቂያቸው ማለት ነው። ጀምዕ ለሆኑ ሴቶች ምንድነው የሚባለው ብለሽ ሊማ መንዐ ሰይደና ሙሐመድ እያልሽ ነበረ። እንደዚህ አይባልም። መጀመሪያ ተማሪ መልስ ለመስጠት ከመሮጥሽ በፊት ማለት ነው። ሊማዛ መንዐ ሰይዱና ሙሐመድ ሰይዱና ዳልን በዶም ማለት ነው። ከዚህ በመቀጠል ኒቃብ ግዴታ እንደሆነ ዋጅብ እንደሆነ ሰፊ መረጃ መጣላችኋለሁ እያለች ነው። እስኪ አድምጠናት እንመለስ። ማስረጃ በሰፊው ስላለ እሱን አመጣላችኋለሁ፣ ችግር የለውም። አሁን ስለ ሐዲሱ ማለት ነው። ወከذلك አንለብስም ካሉ እነሱ ከነዚህ ሶስት ውስጥ ከነዚህ ሴት አላህ Subhanahu Wa Ta'ala ሶስት ሴቶችን ነው አይደለ ኒቃብ እንዲለብሱ ያዘዛቸው። فلذلك እነሱ በዚህ ሶስት ሴቶች ውስጥ አይደለንም ካሉ ያለ መልበስ መርሐባ አላህ Subhanahu Wa Ta'ala በቁርአን ላይ ሶስት አይነት ሴቶችን ነው ኒቃብ እንዲለብሱ ያዘዘው ያልሽ ነው። ይሄንን ቦታ ማግኘትና ማወቅ እንፈልጋለን። አላህ Ta'ala የት ቦታ ላይ ነው ሶስት አይነት ሴቶችን ነው ኒቃብ እንዲለብሱ ያዘዘው የሚለው ይሄንን እንፈልጋለን ማለት ነው። لماذا ከተባለ ለምን ከተባለ قال الله تبارك وتعالى الله سبحانه وتعالى ምን አለ يا ايها النبي قل لازواجك وبناتك ونساء المؤمنين አሁን እነዚህ ሴቶች ሶስት ሴቶች ናቸው ኒቃብ እንዲለብሱ ወይ ደግሞ ሰውነታቸውን ሙሉ በሙሉ እንዲሸፍኑ የታዘዙት እነዚህ ሶስት ሴቶች ናቸው። ወሁም እነሱም ደግሞ እነማን ናቸው? አንደኛ መርሐባ የቁርአን አያው ለመጨረስ ፈራስ ጨርሽዋ እዚህ የቁርአን አያ ላይ ኒቃብ ግዴታ እንደሆነ የሚያዝ የለም። የጀመርሽው የቁርአን አያ ጅልባብ እንጂ ኒቃብ የሚል የለም። ኒቃብ ግዴታ እንደሆነ የሚናገር የቁርአን አያ አይደለም ነው። ኒቃብና ጅልባብ ገና ለያችሁም። ለምንድነው ማያውቅን ሰው የምታምታቱት? እንዲሸፍኑ የታዘዙት እነዚህ ሶስት ሴቶች ናቸው። ወሁም እነሱም ደግሞ እነማን ናቸው? አንደኛ የረሱል ሰለላሁ ዐለይሂ ወሰለም አዝዋጅሁም ሚስቶቻቸው ናቸው። ሁለተኛ በናተሁም የረሱል ሰለላሁ ዐለይሂ ወሰለም በናት ልጆች ናቸው። ሶስተኛ ኒሳኡል ሙእሚኒን ናቸው የሙእሚን ሴቶች። እኛ ኒቃቢስቶች በሐጅና በኡምራ ጊዜ እንድትገለጥ እነዚህን ሶስት አይነት ሴቶች ስትጠቅሽ አሁንም ጀምዕ የሆኑ ሴቶች ወሁም ሳይሆን ወሁና ነው የሚባለው። በመቀጠል ደግሞ ነብዩ አለይሂ ሰላቱ ወሰለም አንድ ሰው ናቸው። አዝዋጁሁም በናተሁም ያልሽ ስትጠቅሽ ነበር። እንደዚህ አይባልም። ነብዩ አለይሂ ሰላቱ ወሰለም አንድ ሰው ናቸው። አዝዋጁሁ በናቱሁ ነው የሚባለው። በመቀጠል እስኪ እናዳምጥሽ። በሰሒህ ላይ ሐዲስ በሰሒህ ሱብሃንአላህ ሐዲስ ላይ በሰሒህ ላይ አይሻ ረዲየላሁ ዐንሃ በተናገረችው ሐዲስ ላይ አخبرت انها ትላለች ኩና مع رسول الله صلى الله عليه وسلم በእኛ አጠገብ ሩካቦች ሲያልፉ አለች። ሩካብ ማለት አላውቅም በአማርኛ። ለምን እንደዚህ ራስሽን በማችው ነገር እንደዚህ ለምን ራስሽን ታስጨንቂያለሽ? ለምን እንደዚህ ተንተባተቢያለሽ? መጀመሪያ መኻሪጅ الحروف ተማሪና ከዛ መልስ ለመስጠቱ ትደርሽበታለሽ። ለማንኛውም ሰሒህ በሲን ሳይሆን በሷድ ነው ሰሒህ ነው የሚባለው። አንሻ አይባልም አይሻ ነው የሚባለው ማለት ነው። በመቀጠል ደግሞ ሲያልፉ አለች። ሩካብ ማለት አላውቅም በአማርኛ። እነዚህ ይሄ ግመል ምናምን ብቻ አላውቅም። ሩካብ ማለት በአማርኛ አላውቀውም። ብቻ ግን ወንዶችን ነው የሚያሳየው። በመቀጠል ደግሞ አንቺ ያልተማርሽውና አንቺ ያላወቅሽውን ነገር ለማስተማር ነው እንደዚህ የመጣሽው። እኔ አረብኛውን ነው የማውቀው አማርኛውን አላውቀውም ስትይ ነበር ማለት ነው። መጀመሪያ ተማሪና ካወቅሽ በኋላ ለማስተማር ትደርሽበታለሽ። በመቀጠል እኛ ኒቃብ ግዴታ አይደለም ዋጅብ አይደለም ስንል ኒቃብ የሚለብሱ ሰዎችን ለመከልከል
ወይም ደግሞ ከዚህ ነገር ለማራቅ ሳይሆን እነማ አላሁ ሱብሓነሁ ወተዓላ ያስቀመጠውን አህካም የተቀመጠውን ህግጋት በተቀመጠበት መልኩ ማስተማር እንጂ አላሁ ተዓላ ሱና ያደረገውን ነገር ዋጅብ ነው ብሎ መናገር አይፈቀድም ማለት ነው። አንድ ሙስሊማ የሆነች ሴት ማለት ነው ኒቃብን ሊላሂ ተዓላ ብላ ንያዋን ኢኽላሷን አጥርታ የለበሰች ከሆነ የነብዩ አለይሂ ሰላቱ ወሰላምን ሚስቶችን ለመከተል ብላ እነሱን ቁድዋ አድርጋ የምትለብስ ከሆነ የምትመነዳበት ተዋብ የምታገኝበት የሆነ ነገር ነው። ነገር ግን እኛ ግዴታ አይደለም ስንል መረጃ ይዘን ነው እንደናንተ መረጃ የሌለውን ነገር መረጃ ለማቅረብ አሁን እዚህ ከተናገርሽው መካከል ኒቃብ ግዴታ ነው የሚል ምንም ቦታ ኒቃብ ግዴታ እንደሆነ የተናገርሽበት ቦታ የለም። ነገር ግን እኛ ኒቃብ ግዴታ አይደለም ስንል መረጃችን አላሁ ሱብሓነሁ ወተዓላ በተከበረው ቁርአን ላይ በሱረቱ ኑር አንቀጽ 30 ላይ ምን ይለናል? ወላ ዩብዲነ ዚነተሁነ ኢላ ማ ظهر منها ይላል። ይሄንን የቁርአን አያ ተፍሲር ሲያደርጉ ተፍሲሩ ጦበሪ መመልከት ትችያለሽ ማለት ነው። ከሰዒድ ኢብኑ ጁበይር ይዞ እንደተላለፈልን ምን ይላሉ? ማለትም ወላ ዩብዲነ ሲባል የሚፈለግበት ግልጽ አያድርጉ ዚነተሁነ ጌጣቸውን ወይም መጋጊያጫቸውን ማለት ነው። ኢላ ማ ظهر منها ሚለው የሚፈለግበት ምንድነው አሉ? አልወጅሁ ወልከፍ ፊቷና እጇ ሲቀር ማለት ነው የሚፈለግበት ይላሉ። ከአርጧ ይዞ እንደተላለፈልን ደግሞ ምን ይላሉ? ኢላ ማ ظهر منها ሲባል የሚፈለግበት አልከፋኒ ወልወጅህ ሁለት እጆቿ መዳፍና ፊቷ ሲቀር ይላሉ። ከኢብኑ አባስ ተይዞ እንደተላለፈልን ደግሞ ምን ይላሉ? የሚፈለግበት ኩህልና እንደዚሁም ደግሞ የቀለበቷ ይላሉ። ማለትም የፊቷና እጇን እንደሆነ የሚፈለግበት ይህ ነው ማለት ነው። መረጃ ሳትይዙ ዝም ብላችሁ መረጃ ለመጥቀስ ገብታችሁ ያልሆነ ነገር ቀባጥራችሁ ወይም ደግሞ እንደው አካባቢው አጠገቡ ያልደረሰ ወሬ አውርታችሁ ከመውጣት ትክክለኛውን መንገድ ልባችሁን ጥረት አድርጋችሁ ለመመለስ ለማድመጥ ሞክሩ ማለት ነው። አሰላሙ አለይኩም ወራህመቱላህ